ዶራር እንዴት ነው? ይሄ ዩቲዩብ እኮ ሰውን አጨለለው። እስኪ ቪዲዮ ስሪልን ያላችሁኝ ዛሬ መጥቼላችኋለሁ። እንግዲህ በሩታ ሀብቴ እንግዲህ መጥቻለሁ ዛሬ። ለካ ዶራር የዝህን ያህል ነው እንደሚያሳብደው ትላላችሁ ማለት ነው። ላይክ ሰብስክራይብ እያደረጋችሁ ቪዲዮአችን እስከ መጨረሻው ይሄን ቪዲዮ አይታችሁ ብዙ ነገር ታውበታላችሁ ብዬ አስባለሁ። ወዳችኋለሁ። ፋሚሊ ዛሬ የመጣሁት እንግዲህ የአብርሽ እህት ብዙዬ የምትባለው ሴት ምንድን ነው የነካት? አበደች እኮ በቃ አበደች፣ ጨለለች። ምን ሆነች ግን? እስቺ ሴትዮ አስረው ነው እንደ የለቀቋት? በእውነት ነው የምልህ። ትናንት ማታ እኮ ቪዲዮ ለቃለች፣ ግን መስራት አልፈለግኩም ነበረ። በቃ አብዳለች። በቃ አልኳችሁ፣ እንዱ የምታወራው ነገር በቃ ሁሉ ነገር ከደበላለቀ እንደፈራሁት ሆነ። ልጇን ወርታ ተቀብላለች። እንዲሁ በቃ ውሸታቸው ማለት ነው። በጣም ዳር ወጣና ላይክ ሰብስክራይብ ሼር ፋሚሊ። ዛሬ እንግዲህ እንደምታዩ ፈታ ዘና እያልኩ ነው። ላይክ አድርጎ ማለት ነው። ሩታ ሀብቴ ልጇን ስላገኘ በጣም ደስ ብሎኛል። በጣም ደስተኛ ነኝ። በጣም ከምንም በላይ ማለት ነው። ሲቀጥል ደግሞ የአብርሽ ቤተሰቦች ሩታ ማለት ነው እርግጠኛ ነኝ ሚዲያውንም ህዝቡንም አይዲያ ስለሆነች በጣም ነው የሚቀኑባት። በጣም ነው ርር ያሉት በሷ ማንነትና በእውነት ነው። እኔ በጣም ነው የገረሙኝ፣ በጣም ከምንም በላይ ማለት ነው። ይሄን ቪዲዮ እስከ መጨረሻው ዶራር እንደዚህ ያሳብዳል እንዴ? እንደዚህ ያቀላምዳል እንዴ? ብዙ ነገር በእውነት እቺ ልጅ ወልዳላቸዋለች። ቢተዋት እንኳ ነገ ትዳሩ እንኳ አብረው መቀጠል ባይችሉ ልጅ ወልዳለች አይደለ? ምን ችግር ያለ? ነገሮችን ቆም ብላ ብታስብ በእውነት ነው የምላችሁ። እኔ ያቺ አብርሽት አይደለችም። እውነትም ሩታን እያስመሰለች ነበር ለይቱ ማደጊያ እንጂ እንደማትወዳት ነው የተረዳሁት ማለት ነው። በእውነት ነው የምላችሁ። እንዳለ ሁሉም የሚፈልጉት ለዶራር እንጂ ሩታን ወደዋት አይደለም እስከዛሬ ሲያሽቃብጡ የነበሩት በስሯ ማለት ነው። ከባሏ ጀምሮ ለዶራር ነው። ድሮም ነገሩ ለዶራር የሚል ሰው በጣም ብዛት አለና ኧረ እንደዚህ መውረደ አለ እንዴ? ግን ይሄን የመሰለ ልጅ የወለደች እኮ ሩታ ናት። ልጅ የሚለው እኮ አሁን ከሩታ ሀብቴ የተወለደ ልጅ ነው። አሁን ብዙዬ አሁን የዚህን ያህል ልጆች ወልዳለች አይታለይ። ይሄን እርጥብ ልጅ ለ3 ቀን ተለይቶ ማደር ማለት ሞት ነው ለእናት። ምን አይነት አይምሮ ነው ያላቸው? በእውነት እኔ በጣም ነው ያስጠላችኝ። ከምንም በላይ ማለት ላይክ ሰብስክራይብ አድርጎ ሩታ ሀብቴ መቼም ቢሆን ሚዲያውን ትመራዋለች። መቼም አሸናፊ ናት። ሁልጊዜም እሷ የሚዲያ ንጉስ ናት። በእውነት ነው የምላችሁ። እሷ የመሰለ ልጅ ሲጀመር የሚዲያ ሰው አልነበረችም፣ የቤት ልጅ ነበረች። ብዙ ነገሮች የሚገባት ልጅ ነበረች። ነገር ግን አለቦታ ወርቃ ማንነቱ አልታወቀላትም። ለምን? ራስ ወዳዶች ጋራ ማህበረሰብ ጋር ነው ያለችው። በእውነት ነው የምላችሁ። እና እኔ ልጇን በጣም ስለተቀበለች እና አብራ ስለሆነ በጣም ደስ ብሎኝ ዛሬ እነ ዳኒ እነ ማይረም ይቀውጡታል። ምርጥ ቪዲዮ ጠብቁ ከሩታ ጋር። በእውነት ነው የምላችሁ። ስብሃንላ የሰው ልጅ የዚህን ያለ ይወርዳል እንዴ ለገንዘብ ብሎ? ላይክ ሰብስክራይብ አድርጉ። ይሄን ቪዲዮ እስከ መጨረሻ አይታችሁ ቪዲዮ ሊከርድ እንትን አድርጉ። ምን ልባላችሁ? ኮሜንት እየጻፋችሁ አበረታቱኝ። በእውነት ነው የምላችሁ። ቤት ደርሻለሁኝ። በጣም ነው የሚገርመኝ። እኔ የሰው ልጅ አብሮ በልቶ ጠጥቶ ምራት ሆና ድራዋት ዛሬ ላይ ሚዲያ ላይ ወጣ ሁሉም ነገር ተበላሸ ያልኩት ሆነ። ምንድ አንዳንድ ሰዎች እንዳለ ሚዲያ በሙሉ ነው ወዲንስን የተሳደበችው በሙሉ። እናንተ ስታሽቃብጡ የተባለው ተረሰ። ሩታ እኮ ልጇን ተቀብላ ከልጇ ጋር ተገናኝታለች። ይሄ ውሸት ለምንድን ነው ለሚዲያ ያስፈለገው? እዛ ሄዶ ቪዲዮ የሚያሰው እንዴት አለ ሰው ነው? በእውነት ነው የምላችሁ። ላይክ አድርጉት። ይሄን ቪዲዮ ቤቴ ገብቻለሁ። ላይክ ሰብስክራይብ አድርጉ። በጣም ገርሞኝ ነው እኔ በእውነት ነው የምላችሁና ስለ ዶራር ስሪልኝ ፋጥፊ ምናምን ያላችሁት ዛሬ ሰርቼላችኋለሁ። እንግዲህ እቺ ዶራር ይሄን ይመስላል ማለት ነው። ላይክ ሰብስክራይብ ሼር እያደረጋችሁ ቪዲዮአችን እስከ መጨረሻውልን የኔ ምርጥ ፋሚሊዎች። እኔ በስራዬም ጠብራራ ነኝ። በምንም ቢሆን ወደ ኋላ ልልም ከሩታ ጎን ነኝ። ስራዬንም አጽድቼ ነው የምሰራው። በቤቴ ኮራ ጀነን ብዬ ነው በመዳን ቤት የምኖረው። ነገር ግን በእውነት ነው የምላችሁ በጣም ነው ያሳፈሩኝ አብርሽ ቤተሰቦች በጣም ስብሃንአላህ። ላይክ አድርጉ ይሄንን ቪዲዮ ላይክ ሰብስክራይብ እያደረጋችሁ ቪዲዮአችንን እስከ መጨረሻውልን። ወዳችኋለሁ። ውድ ፋሚሊ ዛሬ መተናል እንግዲህ እቺ ገቢ የዩቲዩብ ገቢ እንግዲህ ዛሬ በዝርዝር መተናል ማለት ነው። ላይክ ሰብስክራይብ አድርጉ። እንግዲህ ዝነኛዋ ሩታ ሀብቴ እንግዲህ የዩቲዩብ በቁጥር አንደኛ የወጣችው ዩቲዩበር ማለት ነው። እንግዲህ ገቢዋ ስንት ነው? በአሜሪካን በአውሮፓ በአረብ ሀገር የሚኖሩ ውድ ኢትዮጵያኖች ናቸው የሚያዋት
እዛ ላይ እንግዲህ ቼክ ስናደርገው ብዙ ነገሮችን ሴቭ አድርገን ስናያቸው እንግዲህ ሩታ ሀብቴ ማለት በአሁን ሰዓት ሚኒሬል ናት በዩቱብ ተብሏል ማለት ነው። ሁሉም ዩቱበር ያጨበጭባል እንጂ እንደ ሩታ ዩቱብ የሸለመው ሰው በምድር ላይ የለም ማለት ነው። ላይክ አድርጉ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ሰላም ብያለሁ። እንግዲህ ዛሬ በዶላር ነው የመጣሁት። ሩታ ሀብቴ እንደምታዋት እንግዲህ ከብዙ ነገሮች ከብዙ ልፋት በኋላ እንግዲህ ዩቱብ ላይ አንደኛ ቁጥር ተመዝግባለች ማለት ነው። በምንድን አንደኛ የወጣችው ዩቱብ በ10 ደቂቃ ውስጥ 10,000 ሰው 20,000 ሰው ነው የሚያት እና ከዛ በኋላ ያለው ደግሞ በ10 ደቂቃ ውስጥ ከ10,000 በላይ የታየለት ሰው በጣም በዩቱብ ተፈላጊ ሚኒሬል ናቸው ማለት ነው። ከዛ ቁጥር 1 ሩታ ሀብቴ ሽልማት ተሰጥታለች ማለት ነው። ሁሉ ነገር ሚዲያ ላይ ወጣ አልወጣ አይደለም ማለት ነው። እንግዲህ የተሸለመችበት ቪዲዮ እንደምታዩት እያቀነባበርኩ አምጥቼላችኋለሁ ማለት ነው። ውዶቼ ማሮቼ፣ ልዩ ቤተሰብ ላይክ፣ ሰብስክራይብ፣ ሼር አድርጉ። ይሄን ቪዲዮ እንግዲህ ዶላር በደርዘን ነው ማለት ነው። ሩታ መቼ የምትሸነፍ ሰው አይደለችም። መቼም ወደኋላ የምትቀር ሰው አይደለችም። የሰራ ደግሞ የትም ይደርሳል። የሰራ ሰው ትልቅ ቦታ ይደርሳል ማለት ነው። የኔ ውዶች ማሮቼ፣ ዩቱብ ህይወት ይቀይራል ወይ? አዎ ይቀይራል። በደንብ ይቀይራል። ለምን ይጣላሉ ይባላሉ? አስተማሪ ቪዲዮ ለምን አይሰሩም? ያ የዩቱብ ቻናል መባላትና መዛለፍ ይወዳል። ስድብ ኮሜንት ስትጽፉ በትክክል ይመዘግበዋል ዩቱብ ማለት ነው። እኔ አሁን ኮሜንት ጻፉ ምናምን የምለው ዩቱብ ኮሜንት የለሽም ተወዳጅነትን አላገኘሽም እያለ ብዙ ጊዜ ይጽፍልኛል። ለምን እይታያ ከ1,000 በላይ የለም። ስለዚህ እንግዲህ ዶላር እንደምታዩት እንግዲህ በኢትዮጵያ ሩታ ሀብቴ እንግዲህ ከሚሊዮን ያላነሰ ብር ከማስታወቂያ ውጭ ታገኛለች ማለት ነው። ማስታወቂያ ሰሰራይ 1 ሚሊዮን ብር በደንብ እስከ 200,000 ጭማሪ ያለው ብር ይገኛል ማለት ነው። እንደምናው እንግዲህ ላይክ አርጉ ፋሚሊ፣ ላይክ አርጉ። ዜና አይደለም፣ እኔ ቁም ነገር ነው የማወራችሁ። የጠቀመኝን ነገር ስነግራችሁ እናንተ ያሾፋችሁ ነው የምታዩት። ሩታ ሀብቴ በአሁን ሰዓት ከማንኛውም ዩቱብ በላይ ሀብታም ናት። በቃ ሀብታም ናት። ተወዳጅነት ያገኘች በዩቱብ ላይ ያው ወደፊት ጠብቁ። እንግዲህ አበጋዝና ሩታ የዩቱብ አንደኛ ቁጥር 1 ሆነዋል ማለት ነው። በዶላር የሚያያቸው የአረብ ሀገር ሰው ስለሆነ ዶላር በደንብ አድርጎ እየከፈላቸው ነው ማለት ነው። ላይክ ሰብስክራይብ አድርጎ ፋሚሊ። እንግዲህ አበጋዝን በልጁ መሸቀሉን እየሄደበት ነው። ዶላር በጣም አስክሮታል። በጣም ያሰከረው። ይሄን ቪዲዮ ላይክ አድርጉ። እርግጥ ማግኘት ይቀይራል። የሰው ልጅ ሁሉ ነገር ይቀየራል። ቢቀየርም ግን በዚህ ልክ በልጃቸው በመነገዳቸው እኔ በጣም ተሰምቶኛል። ነገር ግን ውሸት ነው፣ ድራማ ነው፣ ማንኛውም ነገር ህይወታቸው አይደለም ብለን ስንናገር ብዙዎቻችሁ ትቃወማላችሁ። የአብርሽ እና የሩታ ህይወት ትክክለኛ ህይወት ሚዲያ ወጥቶ አያውቅም። መቼም ቢሆን የሚዲያ ስራ ነው። ህይወት ነው ማለት ነው። እንግዲህ ብዙ ወጣቶች በእነሱ ጋር የተሳተፉ ሚሊዮን ለመሆን በጣም ተፎካካሪ ያላቸው፣ ተፎካካሪዎቹ ደግሞ እንግዲህ ራሳቸውን ዝቅ እያረጉ ባለትዳር ጋር እየማገጡ ፎቅ ለመውጣት እየሰገጡ እንደፈምሱ ፍቃደኛ የሆነው አበጋዝ ነው ማለት ነው። አበጋዝ እንግዲህ ጥቅሙን ለራሴ ብቻ ሳይሆን ለሰው ማካፈል ፈልጋለሁ፣ እኔ ራሴን ብቻ ራስ ወዳድ አይደለሁም ብሎ ሲናገር፣ ሚስት ደግሞ ራስን ዝቅ አርገህ ትዳርህን ዝቅ አርገህ ሚስትን ዝቅ አርገህ ልጅህን ዝቅ አርገህ እየሰራህ ያገኘኸው ገንዘብ በአፍንጫ ይውጣ፣ እኔ የምፈልገው ያንተን ክብር ነው ስትለው፣ ክብር ምንም አያረግልኝም፣ የሚያረግልኝ ዶላር ማግኘት ነው ብሏል። እንግዲህ የአበጋዝ አስተሳሰብ ሌላ ነው፣ የሩታ አስተሳሰብ ሌላ ነው። አስተሳሰባቸው በማንኛውም ቦታ ትክክል አይደለም። ነገር ግን የሰው ልጅ ሰውን ብር ይቀይራል ማለት በፊት ለፊት ያየነው አበጋዝንና ሩታን ነው ማለት ነው። ላይክ አድርጉ ፋሚሊ። ቪዲዮአችን እስከ መጨረሻው። ይሄን ቪዲዮ ስለወደዳችሁት አመሰግናለሁ ማለት ነው። እንግዲህ የድሮ ቪዲዮ እየሰበሰብኩ ነው ያመጣሁላችሁ። ላይክ፣ ሰብስክራይብ፣ ሼር አድርጉት ማለት ነው።
ውዶቼ ማሮቼ እናንተ ትለያላችሁ። ዶላር ይቀይራል ማንንም ሰው ማለት ነው። ዩቲዩብ ከሰራችሁበት አጥርታችሁ በደንብ ነው የሚቀይራችሁ። በደንብ ነው ሰው የሚያደርገው። ነገር ግን ሰው ስትሆኑ ደግሞ የሰው ልጅ መናቅ የለባችሁም። አበጋዝ በአሁን ሰዓት ሰው ንቋል ማለት ነው። ሰው ልጅ እንደ እንትን ያየው ዶላር ብቻ ነው ለሱ ሰው የሚሆነው ዶላርን እንጂ የሰው ልክ ረስቷል። አበጋዝ ዶላርን አስበልጧል ማለት ነው። ልጅና ሚስቱን እየሸጠ ዶላር ማግኘት ብቻ ነው የሚፈልገው። ላይክ አድርጉ ውዶቼ ማሮቼ ማለት ነው። ዛሬ የመጣሁት በዶላር ዋጋ ነው ማለት ነው። እንግዲህ ፋፊም አንቺም ተቀይረሻል እኮ የድሮ አይደለሽ የምትሉ፣ አዎ ብር ይቀይራል። እኔ ግን ሰው እየረዳሁበት ነው። ዝም ብዬ ለራሴ አይደለም። አረብ ሀገር ነው ያለሁት ብዙም አልተቀየርኩም ማለት ነው። ያገኘሁትን ገንዘብ መቼም ለምርጥ ሰዎች ለተወዳጅ ሰዎች እያደረግኩት ነው ማለት ነው። ላይክ ሰብስክራይብ አድርጉ። ዶላር ማንን ቀየረ? አበጋዝን ብቻ ነው ያየሁትን የዚህ ሚዲያ ላይ። የሰውን ልጅ መቀየር ማለት ማግኘትን መቀያየር አይደለም።